ሙስና በሀገር ኢኮኖሚ ላይ ጉዳት በማድረስ የዜጎችን ሀብት የማፍራት እድሎችን የሚያቀጭጭ ወንጀል ነው። ሙስናን ለመከላከል ቴክኖሎጂን ጥቅም ላይ ማዋል አዋጪ መንገድ ነው። አሁን የተጀመረው ሞሰብ የአንድ ማዕከል አገልግሎትን ጨምሮ ተግባራዊ እየተደረጉ ያሉት ዲጂታል አሰራሮች ችግሩን ለመከላከል ያላቸው ፋይዳ ከፍተኛ ስለመሆኑ ባለሙያዎች ይስማሙበታል። መንግስትም ሙስናን ለመከላከል በትኩረት እየሰራ ስለመሆኑ በተለያዩ መድረኮች ሲነገር ቆይቷል። በቀለ ተሾመ በትንታኔ ያስቃኘናል። ሙስና ሀገራት ለእድገት የሚያደርጉትን ጉዞ በማሽመድመድ ዜጎች ለእንግልት ለሰላም እጦትና ለስደት እንዲዳረጉ መንስኤ የሆነ ወንጀል ነው። መረጃዎች እንደሚያሳዩት በዓለም አቀፍ ደረጃም በአመት 2.6 ትሪሊየን ዶላር በሙስና ይመዘበራል። ችግሩ ከገንዘብ ምዝበራ ባለፈም የሀገር ኢንቨስትመንት እንዲቀዛቀዝ በማድረግ የኑሮ ውድነት እንዲስፋፋ፣ የስራ አጥነት ቁጥር እንዲጨምርና የሀገር ገቢን በመቀነስ በዜጎች ላይ ጫና እንደሚፈጥር በአማራ ክልል የስነ ምግባርና ጸረ ሙስና ኮሚሽን የስነ ምግባር ግንባታና ሙስና መከላከል ስልጠና ባለሙያው አቶ ይደግ ልጅ አለምና በአዲስ አበባ ዩኒቨርሲቲ መምህርና በዘርፉ ጥናት ያካሄዱት ፕሮፌሰር ሀብታሙ ወንድሙ ገልጸዋል። አንደኛው የገበያ ዋጋ ንረት እንዲንር ያደርጋል። ሁለተኛው ኢንቨስትመንት እንዲቀንስ ያደርጋል ነው። በሌላኛው ማዕቀፍ የምናየው ከገቢ ጋር በተያያዘ ነው። የገቢ ግብርና የበጀት ፖሊሲ የፊስካል ፖሊሲን ጭምር እንዲዛባ ያደርጋል። ትርጉም ያለው ተጽዕኖ ያሳድራል። ከ2 እስከ 4% የሚሆነው በሙስና እንዲያጡ ያደርጋል ማለት ነው። የጂዲፒውን ሂደት ምንድነው የሚያደርገው? የስራ ተነሳሽነትን ይገላል፣ ፈጠራን ይገላል። የኢንፍሌሽን ኮስት ኦፍ ሊቪንግ እንዲምንለው የኑሮ ውድነት ነው። ሁለተኛው ትልቅ ችግር በኢትዮጵያ የስራ አጥነት የሚል ነው። እንደ አማራ ክልል ሙስና በኢኮኖሚ ላይ የሚያሳድረውን ጫና ለመቀነስ ቅድመ መከላከል ላይ ትኩረት ተደርጎ እየተሰራ ስለመሆኑም የክልሉ ስነ ምግባርና ጸረ ሙስና ኮሚሽን የሙስና መከላከል ዳይሬክተሩም አቶ ፋሲል አለህኝ አንስተዋል። በ9 ወር ውስጥ 24 የሚሆኑ የአስቸኳይ መከላከል ስራዎች የሰራ ሲሆን ወደ 15 ሚሊዮን 692 ሺህ ብር የሚጠጋ ሀብት አድነናል። የከተማና የገጠር መሬት ደግሞ እንደዚሁ 10499.49 ካሬ ሜትር ለማዳን ተችሏል። በአይነት 1 ሚሊዮን 784 ሺህ ብር ግምት ያላቸው ንብረቶች ከብክነት ለማዳን ተችሏል ማለት ነው። 10 ህገወጥ የሰራተኛ ስምሪት ማለትም ቅጥር፣ ዝውውር አላግባብ ሊፈጸም የነበረ እንዲሰረዝ ለማድረግ ተችሏል ማለት ነው። ሙስና ውስብስብና በቀላሉ ለመከላከል የሚያስቸግር ወንጀል በመሆኑም ችግሩን ለመቅረፍ የባለድርሻ አካላትን ትብብር በእጅጉ ይጠይቃል። ከዚህ አኳያ ችግሩን ለመከላከል በመንግስት በኩል ጥብቅ ቁጥጥር ማድረግና ቴክኖሎጂን በስፋት መጠቀም እንደሚገባ አቶ ይደግ ልጅ አለምና ፕሮፌሰር ሀብታሙ ወንድሙ ያነሷቸው የመፍትሄ ሀሳቦች ናቸው። ግልጽነት መስፋፋት መቻል አለበት በዚህ ሁኔታ ውስጥ አንድ። ሁለተኛ ተጠያቂነት በዛው መጠን ማደግ መቻል አለበት። ይሄን ለማስፈጸም በየደረጃው የተቋቋሙ ኃይሎች ደግሞ የፖለቲካዊ ቁርጠኝነት ማደግ መቻል አለበት። ቴክኖሎጂው ማደግ መቻል አለበት። የምንሰራቸው ስራ ይሄን ሊቆጣጠር የሚያስችል ኦቶሜትድ የሆነ ተቋም፣ ቴክኖሎጂ ያለበት ተቋም ይሄን መቆጣጠር፣ ይሄን ብክነት ሊያስቀር የሚያስችልበት እድል ሰፊ ሊሆን ይችላል ማለት ነው። በሌላ በኩል ቁጥጥር ነው። ምንም ይሁን የፈለክ ስነ ምግባር ግንባታ ገንባ፣ የፈለክ ቴክኖሎጂም ገንባ ቼክ መደረግ የሚቻል ያለባቸው በተለይ በዚህ ዘርፍ ተጋላጭ ናቸው ተብሎ የሚታሰቡት ላይ ርብርብ አድርጎ የተቆጣጣሪ ተቋማት ብርቱ ቅንጅትና ጥረት ይሄን ትርጉም ባለው ደረጃ መቀነስ ያስችላል። አጥፊዎች መቀጣት አለባቸው። ይሄ የተወሰደ የተዘረፈ ንብረት መመለስ አለበት። እንዲህ አይነት ህጋዊ እርምጃዎችን በመንግስት በኩል መወሰድ አለባቸው። ሌሎች መስሪያ ቤቶች ደግሞ ራሳቸውን መፈተሽ ይኖርባቸዋል። ማንን? ፖሊስ፣ ፍርድ ቤት፣ ትራፊኩ፣ አገር ውስጥ ገቢው እንዲህ የምንላቸው ራሳቸውን መፈተሽ ይኖርባቸዋል። ተቋማት አገልግሎታቸውን በዲጂታል በማድረግ የሚፈጸሙ የሙስና ወንጀሎችን ለመቀነስ አበረታች ጅምር ስራዎች መኖራቸውን ያነሱት የአማራ ክልል የስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር ሀብታሙ ሞገስ ናቸው። ችግሩን ለመከላከል የህብረተሰቡ ሚናም ከፍተኛ ስለመሆኑም አንስተዋል። በሁሉም ዘርፍ በንግድ ተቋም ሊሆን ይችላል፣ በገቢዎች ተቋም ሊሆን ይችላል፣ በከተማ መሬት ሊሆን ይችላል። በትላልቅ ከተሞች ደግሞ የስማርት ሲቲን ተግባራዊ በማድረግ በኩል የተጀማመሩ ነገሮች አሉ። አገልግሎቶች ከሰው ከፊት ለፊት ንክኪ የራቁ በማድረግ የኦንላይን አገልግሎት በመስጠት ይሄ የመንግስት አንዱ የኮሚትመንቱ ወይም ሙስናን የመታገል የቁርጠኝነቱ ማሳያ ነው። በሌላ በኩል ለስነ ምግባር ግንባታው ከትምህርት ተቋማት ጋርና ከሚዲያ ጋር የምንሰራው እንደተጠበቀ ሆኖ ድጋፉን ጥቆማውን መስጠት አለበት። የሙስና ትግሉን ባለቤት መሆን ይጠበቅበታል ህብረተሰቡ። እንደ ሀገር ዜጎች የሙስና ወንጀልን ለመከላከል ባሉበት ቦታ ሆነው ጥቆማ ለመስጠት የሚያስችላቸውን የዲጂታል አሰራር በምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በይፋ ስራ ከጀመረ 1 ዓመት አስቆጥሯል። ዜጎች በዕለት ተዕለት እንቅስቃሴያቸው ላይ የሚያጋጥሟቸውን የሙስናና ብልሹ አሰራር
ተግባራት ያለምንም ስጋት እንዲጠይቁ በማስቻል መጠየቅ ብቻም ሳይሆን ጉዳያቸው የት እንደደረሰ እንዲከታተሉ ለማድረግ በጸረ ሙስና ትግል ላይ የራሳቸውን ተሳትፎና ሚና እንዲያጎለብቱ ያደርጋል። ሙስናን ለመከላከል ተቋማት የስነ ምግባር ደንብ አዘጋጅተው ተግባራዊ ማድረግ እንዳለባቸው በዘርፉ የተሰማሩ ባለሙያዎች ይመክራሉ።